ከመጽሐፍ ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን ከመጽሐፍት ገጾች የተሰኘው ፕሮግራማችን ጀምሯል። ኩርቢት ከተሰኘው መጽሐፉ ላይ ዘሩባቤል የተሰኘውን አጭር ልቦለድ እንደሚከተለው ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይርሱ። ዘሩባቤል ደራሲ አለማየሁ ገላጋይ። ነፍስ ይዋደቃል ነው የሚለው የክሩ ልብ ወደ ጠጅ ቤቱ ሲያመራ። ኳ ኳ ኳ ጠጅ። ደንበኞች በጊዜ ተሰይመዋል። ሁሉም የአንድ ሰው ልጆች ይመስላሉ። ጥሌታቸው ተመሳሳይነት አለው። ምስቅልቅል ያለ ፊት፣ የሞት ንብረትነት ጽላሎት፣ ሞት የሚል ሰውን እንጂ ጨርሶ የማይጎርሰው ገላ። ለማዳዎቹ ናቸው ለሞት። ያመልጡኛል ሳይል ሳይጠራጠር እንዲቃርሙ ይለቃቸዋል። ዞረው እሱ ታዛ ስር ይሰበሰባሉ። ሞት በባለቤትነቱ ኮርቶ ቆቁን ለማጥመድ ወደ ዱር ይወርዳል። እነዚህ ተቀማጮች ናቸው። ቢፈልጋቸውማ በአንድ ምሽት ይጠራረጋቸውም አልነበር። የክፉ ጊዜው ናቸው ሲያጣ። ኳ ኳ ኳ ና ወዲህ። በልባቸው የሞት አሽከር፣ ከሞት ጋር ውሎ ከሞት ጋር የሚያድር፣ ሞትን ታከው ተሻሽተው ተላምደውታል። ሞት መሐሪያቸው ሆኗል። ተቆጥቶ ይተዋቸዋል። ታማኛቸውም ነው፣ ወስዶ ይመልሳቸዋል። ነፍስ ይዋደቃል ነው የሚለው የክሩ ልብ። ክሩ ውርደት ሲበዛበት ከሞት ጋር ፊት ለፊት ይገጥማል። ብዙ ጊዜ የሞት እጅ የሆነውን ደቦጭን ይሰድበዋል። ደቦጭ ግን በበላይ አለቃው በሞት ይመከራል። ደቦጭ ሰበብ አያጣም። ናቅሁህ ይልና በማላገጫ ምላሱ እየላሰ ያሟሟዋል። ኳ ኳ ኳ ድገም። ክሩ የደቦጭ ንቀት ከሞት ገዝፎ ይታየዋል። ፍጭርጭር ያደርገዋል። ደቦጭ ደግሞ በኮረታም እጁ እንደ ልጅ ኮረኩመውና ይስቃል። አለበለዚያም ጆሮውን ይዞ ያንጠራረዋል። የጎረቤት ሴቶች ይስቃሉ። አንዳንዴ አምሽተው ከተገናኙ ጥላውን ይጠልበትና እንደ ወንዶቹ አምሽተሽ መግባትሽ ነው ይለዋል። ክሩ አንጀቱ ይንፈጨፈጫል። አሃ ስጋም ተይዞልኛል የኛ ባለሚስት የማብሸቂያ ሳቃለሁ። ደቦጭ ለሌሎች ቢሆን ምህረት የለውም። ክሩ ወደ ቤቱ ሲገባ በማግባቱ ሲናደድ ሚስቱን ምን አባሽ ይላታል። ዝም ስላለችው ይበሳጫል። ደሞ ቀሰስተኛ ነች። የምትፈጥነው ሽንኩርት ስትከትፍ ብቻ ነው። ስትራመድ ከተመለከታት ጨረቃ ላይ የሚኖር ይመስለዋል። የሚያመልጣት ዕቃ እንኳን ቀስ እያለ ነው ከእጇ ላይ ወድቆ የሚሰበረው። የአካሏ ግዝፈት እግዚአብሔር ቸሮ አምላካችን የተባለው ለእሱ አካል ሥጋ በገፍ በማሸከሙ ሳይሆን አይቀርም እያለ ያስባል። በቃ ንዴት ብቻ ይሆናል። ዱላ ይጀምራል። የንዴት ትኩሳቱን ማብረጃ። እንድትጮህ ቢፈልግም አህ እያለች የክፍሉን ጥግ ትዞራለች። እጁን ያከርና ተንጠራርቶ የሚደርስበትን ጀርባዋን ይደልቀዋል። ሲደክመው ዝቅ ብሎ ጭኗ ላይ ይወርድባታል። ጥጃዋን አላጠባም እንዳለች ላም ክሩን ከስሯ አስከትላ ያገኘችውን ዕቃ ታተረማምሰዋለች። ኳ ኳ ኳ የዛሬው ጠጅ ምንድን ነው? የባልና ሚስቱ ገላጋይ ደቦጭ ነው። በቃ የምን ጎረቤት መበጥበጥ ነው? ደክሞን አንተኛበትም ካለ በኋላ ሚዶ የመሰለ ጥርሱን እያሳየ ነገር ለማብረድ ሴቷን ወስዶ እሱ ጋር ያሳድራታል። በሌሊት አምጥቶ ቢያስታርቃቸውም የጎረቤት ሴቶች ነገሩን ይደርሱበታል። ይስቃሉ። ክሩ ነገር ያከራል። የጎረቤቱ ሰዎች ኤዲያ ነገር አታክር ይሉታል፣ ይንቁታል። አንድ ቀን ቢመረው ና ይዋጣልን አለው ደቦጭ። ምስቅልቅል ፊት ያላቸው የጠጅ ቤት ደንበኞች ድንግጥ አሉ። ጸጥ። ደቦጭ ግን ሆዱን ይዞ ተንፈቀፈቀ። የኔን ጉልበተኛ አያችሁት ሲል አፉን ከፍቶ ሳቀ። ክሩ የደቦጭ ላንቃ ይታየዋል። ባይታየው ኑሮ ይመኛል። ጥቁር ላንቃ፣ አስቀያሚ። የአንድ እጅ ስሪቶቹ፣ ቡትቶ ፊቶቹ ሳይፈልጉም ቢሆን ደቦጭን በሳቅ ዶቅዶቅ ያጅቡታል። ንጉሳቸውን። ከዚያች ቀን ጀምሮ የኔ ጉልበተኛ እያለ ነው ክሩን የሚጠራው። የክሩ አስቂኝነት ይበልጥ ጎላ። ይህንን የሰማ ሳይንፈቀፈቅ አያልፍ። የሰፈሩ ሴቶች አይ ክሩ ብትወድቅበትም ቢወድቅብህም ትሞታለህ ይሉታል። ዋናው ልብ ነው ይላል ክሩ የሚሰማው ጆሮ ቢያጣም። ደቦጭ ፈሪ ነው። ሴቶቹ ወሬ ያገኛሉ ለደቦጭ። ኳ ኳ ኳ ቅዳ። ትላንት ማታ ደቦጭ ከሞት እጅ የክሩ አባባል በሴቶች ተግለብላቢ ምላስ ቢራገብለት ተብሳጭቶ እንደ ላስቲክ ወተት አንገቱን በጥሶ ደሙን እንደሚጠጣው ለሴቶቹ ምሏል። ነፍስ ይዋደቃል ነው የሚለው የክሩ ልብ። ክሩ ወደ ጠጅ ቤቱ ሲገባ ሞት የቀማመሳቸው ፊቶች በመደነቅ ነበር የተመለከቱት። አሁን ግን ድንጋጤው ለቋቸው የየግል ወሬያቸውን ይዘዋል። ክሩም አምስተኛ ጠጁ ላይ ጉብ ብሏል። አጠገቡ ያሉ ቄስ ጆሮውን አፋቸው ላይ ለደቀነው ሞት ያንሾካሹካሉ። እዚያ ማዶ አትወራጭ
ይላል የፊት ጥርስ የሌለው ጡረታ የወጣ አስተማሪ። አትወራጭ፣ እደግመዋለሁ አትወራጭ። ክሩ ወደ ደቦጭ ቦታ ለ10ኛ ጊዜ አይኑን ጣል አደረገ። ክፍት ነው። ባለመደገፊያ ሳር የተጎዘጎዘበት ዙፋን ፊት ለፊቱ ነጭ ሽንኩርት የተከደነች ብርሌ ጠጅ ተሞልታለች። ደቦጭ ወደ ጠጅ ቤት ከመምጣቱ በፊት ነው ነጭ ሽንኩርቱን ለጠጅ ቀጂው የሚልከው። ተቀድቶ ያቺ ነጭ ሽንኩርት ተከድና ትጠብቀዋለች። አይቀርም ሲመጣ ጠጁ ነጭ ሽንኩርት ተከድኖ ካልጠበቀው ቤቱን ያምሰዋል። ተናቅሁ ይላል። አትወራጭ፣ እደግመዋለሁ አትወራጭ። ዝም በል። ደቦጭ ገባ። ጡረታ የወጣውን አስተማሪ አይወደውም። የፊት ጥርሶችን አንድ እያለ ጨርሳቸው እሱ ነው። ጡረታ የወጣው አስተማሪ በደቦጭ እጅ ከመሞት ጋር ለደቂቃዎች መተሻሸት ሰልችቶታል። እህሉ እንደተራገፈ ጆንያ ጭርምትምት ብሎ ጥጉን ያዘ። የአንድ ሰው እጅ የዘራቸው ፊቶች ከደቦጭ ወደ ክሩ የሚያመላልስ የአይን ሀዲድ ሰርተው ይንሸራሸሩ ገቡ። ክሩ አጠገብ ያሉ ቄስ የሞት ቅኔ ለሞት ጆሮ ይቀኛሉ። የወደቀ ምን ይሆናል አባ አላቸው ክሩ። ይወስዳል ልጄ አሉት በልጉምጉምታ። የጣለስ ጧት ቢሆን ይወቀሳል። ወደ ደቦጭ እያዩ የሞተስ ዛሬ ሐሙስ አይደል? የአርባ ፍሬ ተገኝቶ ቀና ብሎ ወደ ደቦጭ ተመለከተ። ደቦጭ በአንድ ሰው እጅ በተዘሩት አይኖች ምሪት ክሩን ተመልክቶ ኖሯል። እንደ ሌላው ቀን ማላገጫ አላደረገውም። የኔ ጉልበተኛ ብሎ በሚዶ ጥርሱ አልሳቅም። ፊቱ እንደደፈረሰ አገኘው ሻንቺ ዶሮ አለና ብድግ አለ። ክሩ ዙሪያውን ቃኘ። ቄሱ ካጠገቡ ከነብርሌያቸው ተነስተው ቦታ ቀየሩ። ኩራት ለክሩ ተሰማው። ደቦጭን የመግጠም ኩራቱን ኮርቶ ሳይጨርስ ለሰልፍ ተነሳሳ። ደቦጭ የብርሌ ጠረጴዛውን አግዳሚ ሻገር ብሎ ወደ ክሩ አመራ። ክሩ በብርሃን ፍጥነት ጠጅ የያዘች ብርሌውን አንስቶ ወረወራት። የአንድ እጅ ዝሪቶቹ በብርሌዋ አየር ላይ መዘግየት ተገረሙ። የብርሌዋ ጉዞ ቀጠለ። ግልብጥ ድብልቅ ፍንጥቅ እያለች የአየር ላይ ጉዞዋን በደቦጭ ፊት ግንባር ተገድባ አቋረጠች። ድብልቅልቅታ ሞት ደቦጭን እንደ ሌሎቹ ቀማምሶ ሊመልሶ አልፈቀደም። ቄሱ አንድ ተራራ በዘሩባቤል ፊት ምንድነህ ደልዳላ መሬት ትሆናለህ ሲሉ ለሞት ጆሮ ሹክ አሉ። አትወራጭ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጉን እንዳይረሱ።